ሰላም እንዴት ናችሁ? ካሲሊበን እባላለሁ። ዛሬም እንደተለመደው QGIS ላይ or Quantum JS ላይ ሌላ ቱቶሪያል መጥቻለሁ። እንግዲህ ዛሬ የምናየው ደግሞ ፋይልን እንዴት አድ ነው የምናደርገው ወደ JS ኢንተርፌሳችን እንዴት ነው ፋይልን አድ የምናደርገው የሚለውን ነው ዛሬ ደግሞ ይዘን የመጣነው ቶፒክ ወይም ደግሞ ዛሬ የምንወያይበት ቶፒክ ፋይልን እንዴት አድ እናደርጋለን ወይም እንዴት እናስገባለን የሚለው ነው። የምንለው እንግዲህ ሶስት አይነት አሰራሮች አሉ ወይ ሶስት አይነት ሜካኒዝሞች አሉ። የመጀመሪያው ብራውዘርን በመጠቀም ነው። ሁለተኛው ሌየርን በመጠቀም አድ ማድረግ እንችላለን። ሶስተኛው ደግሞ ማኔጂንግ ሌየር እንዲሁ ማኔጂንግ ሌየር የሚለውን በመጠቀም ፋይልን አድ ማድረግ እንችላለን ማለት ነው። ስለዚህ አንድ በአንድ እነዚህን በተግባር እንያቸው። የመጀመሪያው ይሄን በተግባር ለማየት QGIS-አችንን መክፈት አለብን። QGIS-አችንን ከከፈትን በኋላ የመጀመሪያው ብራውዘርን በመጠቀም እንግዲህ እዚህ ብራውዘር ውስጥ እንገባለን። ፋይላችን የተቀመጠበት ቦታ እኛ እናስታውስና ለምሳሌ የኔ ፋይል የተቀመጠው እዚህ QGIS ውስጥ ነው የተቀመጠው። QGIS ውስጥ all.js ዳታ በሚል ዲ ላይ ነው የተቀመጠው። ስለዚህ ከዚህ ውስጥ ደግሞ ካሴ QGIS ትሬኒንግ የሚል አለ። ይሄን ስከፍተው ምንድነው ኢትዮJS ዳታ የሚል አለ። ስለዚህ ይሄን ኢትዮJS ዳታ እንከፍተዋለሁ። ኢትዮJS እንከፍተዋለሁ። ከዚህ በኋላ የኢትዮ ባይ ሪጅን አድሚኒስትሬሽን እንከፍትና ደብል ክሊክ አደርገዋለሁ። ይሄን ደብል ክሊክ ካደረኩ በኋላ ማንን ነው የምከፍተው? ኢትዮ ሪጅን ሼፕ ፋይልን እንዲሁ ክሊክ አደርጋለሁ ማለት ነው። ኢትዮ ሪጅን ሼፕ ፋይል ይሄን አርጌ እንደሳረከው በቀጥታ ይገባልኛል ማለት ነው። ስለዚህ ይሄ አንዱ ሜካኒዝም or አንዱ one of the approaches of adding of the file into the QGIS ማለት ነው። ወይም አንዱ ወደ QGIS-አችን ፋይልን አድ የምናደርግበት አፕሮች ነው ማለት ነው። ሁለተኛው አፕሮች ይሄኛውን አፕሮች እዚህ ላይ አድ ስናደርገው እዚህ ሌየር ስር ይመጣል ማለት ነው። ይሄው እንደምታዩት ተመልካቾቻችን እዚህ ሌየሩ ስር ኢትዮ ሪጅን ብሎ ይመጣል ማለት ነው። ሁለተኛው አፕሮች ምንድነው? የሌየርን በመጠቀም ነው። አሁን ከአሁን በፊት የሰራ ነው ብራውዘርን በመጠቀም ነው። ብራውዘርን ተጠቅሜ ኢትዮ ሪጅንን አድ አደረኩኝ። ሁለተኛው አፕሮች ደግሞ ሌየርን በመጠቀም ነው። ስለዚህ ይሄን ለማድረግ ሌየር ላይ ሃይላይት አደርጋለሁ። ሃይላይት ሜኑ ባር ላይ ሌየር ላይ ሃይላይት አደርጋለሁ። ከዛ በኋላ አድ ሌየር እላለሁ። እንግዲህ ዳታ አድ ስናደርግ በብዙ አይነት ሶስት አይነት የዳታ አይነቶች አሉ። ሁለቱም በቀጣይ እናያቸዋለን። አንዱን እያየን ነው። አድ ዳታ አድ ካደረግን በኋላ ቬክተር ዳታ አድ ማድረግ እንችላለን። ራስተር ዳታ አድ ማድረግ እንችላለን። ዲሊሚትድ ዳታ ወይ ደግሞ XY ሪዲንግ በኮማ ዲሊሚትድ ኦር ደግሞ ቴክስት ለሆኑ በሰንጠረዥ ለምሳሌ በኤክሴል የተቀመጡ ዳታዎችን በCSV ኮማ ዲሊሚትድ ያስተዋውቀን አድ የምናደርግበት ሶስት አይነት ዳታዎች አሉ። ከዛ መካከለኛ ቬክተር ዳታ ነው አድ እያደረግን ያለነው። ቬክተር ዳታንም አድ ስናደርግ በምንድነው? በየትኛው አፕሮች ነው? በሁለተኛው አፕሮች ነው ማለት ነው። ስለዚህ ሌየር ላይ እንገባለን፣ አድ ሌየር እንገባለን። ከዛ በኋላ አድ ቬክተር ሌየርን ደብል ክሊክ ወይም ክሊክ ስናደርገው የነዚህ እንትኖች ይመጡልናል። ይሄ ዲያሎግ ቦክስ ይመጣልናል ማለት ነው። ይሄ ዲያሎግ ቦክስ ከመጣ በኋላ እዚህ ኢንኮዲንግ ላይ ይሄ ከተቀየረባችሁ ተመልካቾቻችን እዚህ ላይ UTF-8 የሚለውን ነው የምንመርጠው። UTF-8 የሚለውን ከመረጥን በኋላ እዚህ ሶርሱ ላይ እኛ የጂአይኤስ ዳታችንን ወይም ደግሞ የጂአይኤስ ዳታችንን ያስቀመጥንበትን ቦታ ነው የምንፈልገው። ይሄን ለመፈለግ እዚህ ሶስት ዶቶች አሉ። እነዚህ የምታያቸው ተመልካቾቻችን እነዚህ ሶስት ዶቶችን እንከፍታለን። ብራውዝ ነው የሚለው እነዚህ እዚህ ላይ ቀረብ አድርጋችሁ እንደዚህ ሶስት ዶቶች ላይ ፖይንተሯን ቀረብ ስታረጓት ብራውዝ ይላል። ስለዚህ ሶስት ዶቶችን ደብል ክሊክ ስናደርገው የት ነው ያለው ቦታው ይለናል። እኔ ለምሳሌ ያስቀመጥኩት ዳታችሁ የጂአይኤስ ዳታ የምንጠቀምበት ለQGIS የምንጠቀምበትን ዳታ ተወስናላችሁ። ለምሳሌ የኔ GIS ዳታ ያለው ዲ ላይ ነው ያለው። ዲ ላይ ከዛ all.js የሚል ዶክመንት ውስጥ ነው ያለው። ከዛ ካሴ QGIS ትሬኒንግ የሚል ውስጥ ነው ያለው። ከዛ በኋላ ዳታ የሚል አለ።
ዳታ ከሚለው ውስጥ ደግሞ ኢትዮጂአይኤስ የሚላለ ይሄንን እንደ ዳታቤዝ መስራት መቻላችሁን መጀመሪያ ማረጋገጥ መቻል አለባችሁ። ፋይላችሁ ማደራጀት መቻል አለባችሁ። ኢትዮጂአይኤስ ከገባው በኋላ እዚህ ኢትዮጂአይኤስ ውስጥ ገብቼ እዚህ ውስጥ ገባ አድሚኒስትሬሽን አለ። ልክ እንደ አርክጂኤስ ላይ እንዳለው እንደዚህ አድሚኒስትሬሽን ላይ በርካታ እንትኖችን እናገኛለን። ዞሮ አድሚኒስትሬሽንን ልክፈተውና እኔ የፈለኩት ኢትዮ ባይ ሪጅን ኢትዮ ሪጅን ያሁኑ አዲሱ ክልል አይደለም። አሁን የኢትዮጵያ ክልሎች 12 አካባቢ ደርሰዋል። በፊቶቹን የ9 ክልሎች ነው አድ የምናደርገው። ተመልካቾቻችን ለሁሉም ፕራክቲካል እንትኖች የምንጠቀምባቸው ሼፕ ፋይል እንግዲህ የኢትዮጵያ ማፕ አውቶሪቲ ወደ ታች ሲለቀልን እሱን መጠቀም እንችላለን። እስከዛ ድረስ ግን ነባሩን የኢትዮጵያ ሼፕ ፋይል ነው የምንጠቀመው ማለት ነው። ስለዚህ የኢትዮ ሪጅን ሼፕ ፋይል የሚለው ይመጣልናል። ይሄን ራይት ክሊክ ማኑዝ ላይ ሃይላይት እናደርጋለን ወይም ክሊክ እናደርጋለን። አንድ ክሊክ ኢትዮ ሪጅን ሼፕ ፋይልን አንድ ክሊክ ካደረግን በኋላ እዚህ ላይ ኦል ፋይል የሚል ይመጣልናል። ኦል ፋይል የሚለውን ላለመፈለግ ከፈለጋችሁ እናንተ ኢዝሪ ሼፕ ፋይል በሉት። ይሄ ቬክተር ብዙ ጊዜ ኢዝሪ ሼፕ ፋይል ነው የሚለው። ስለዚህ ኢዝሪ ሼፕ ፋይል ስታረጉት ሼፕ ፋይሎቹን ብቻ ያስቀምጥልናል ማለት ነው። ሌላውን ይሄ dfb.rs ምናምን የሚለውን ይተውልንና ኢቶ ሼፕ ፋይሎቹን ብቻ ያስቀምጥልናል። ከዚህ መካከለኛ የምንፈልገው ለምሳሌ ነው የምፈልገው ኢትዮ ሪጅን ስለሆነ ኢትዮ ሪጅንን ኦፕን እላለሁ ማለት ነው። ኦፕን ካረኩ በኋላ አድ እለዋለሁ። አድ ካልኩ በኋላ መጨረሻ ላይ ክሎዝ ነው የምለው። ይሄ ኢትዮጵያን በክልሎቹ አመጣልኝ ማለት ነው። ይሄኛው ሁለተኛው አፕሮች ነው ይሄኛው ማለት ነው። ሁለተኛው አፕሮች ዳታን አድ የምናደርግበት ያውም እንዴት አይነት ዳታ ነው? የቬክተር ዳታን አድ የምናደርግበት አፕሮች ነው ማለት ነው። ሶስተኛው አፕሮች አሁንም ይሄን ሪሙቭ እናርገው። ይሄን ሪሙቭ እናርገው። አድ ያደረግነው ዳታ ሪሙቭ እናርገው። ሪሙቭ ካደረግነው በኋላ ቀጥለን እንትን የምንለው እዛው ማኔጂንግ ሌየር ቱልቦክስ የሚባሉ አሉ። ስቴፓችን ሶስተኛው ስቴፕ ወይም ሶስት ዳታ አድ የምናደርግበት እንትኖች እነዚህ ማኔጂንግ ላየር ዩዚንግ ማኔጀር ላየር ቱልቦክስ ናቸው። እነዚህ መጀመሪያ አክቲቬት ማድረግ መቻል አለብን። ብዙ ጊዜ አይመጡም እነዚህ ማኔጂንግ ላየር ቱልቦክስ አይመጡም። ስለዚህ እነዚህን አክቲቬት እናደርግና አክቲቬት አድርገን ማኔጂንግ ላየር ስለዚህ ቬክተር አሁን ለምሳሌ እቺ ቬክተር ዳታ ናት። ይሄ ራስተር ዳታ ነው። ዴሊሜትር ደግሞ አር ዴሊሜትድ እነዚህ መጠቀም አውቶማቲካሊ ምልክቶችን መጠቀም እንችላለን ማለት ነው። አሁን ይሄ ብዙ ጊዜ ችግሩ ምንድነው? እነዚህ ብዙ ጊዜ አይመጡም። እነዚህ ብዙ ጊዜ ካልመጡ ቅድም አክቲቬት አድርጎ ያልኩት ለዛ ነው። ስለዚህ ማኔጂንግ ዳታ ቱል ማኔጂንግ ሌየር ቱልቦክስን አክቲቭ አድርጎ ያልኩት ቅድም ለዛ ነው። ወይም ደግሞ በፊት ያደረግነው ለዛ ነው። ለምሳሌ ላጥፋውና ላሳያችሁ። እዚህ ላይ ማኔጂንግ የሚል ነገር ካለ እሱን ማኔጂንግ ሌየር ቱልቦክስ ቱልባር እነዚህ ይጠፋል። አያችሁ ተመልካቾቻችን እያያችሁ ነው። ከዛ በኋላ እነዚህን ለማምጣት የግድ ምንድነው ማኔጂንግ ላየር ቱልባር ላይ ቲክ ማድረግ መቻል አለብን ማለት ነው። ይሄን ካረግነው በኋላ እነዚህ ሶስቱንም እናስገባበት መንገድ እንዲህ ከመጣ በኋላ ቬክተር ላይ ክሊክ እናደርጋለን። አድ ስናደርገው ቬክተር ላይ እዚህ ላይ እንደዚህ ይመጣልናል። ቬክተር ከሆነ ቬክተር፣ ራስተር ከሆነ ራስተር፣ እንደ ዴሊሜትር ከሆነ ዴሊሜትር ደግሞ ኤክስ ዋይ ሪዲንግ ከሆነ ኤክስ ዋይ ሪዲንግ ሆኖ ይመጣልናል ማለት ነው። ከዛ በኋላ ቬክተር ላይ ሃይላይት ማድረጋችንን መርሳት የለብንም። ራስተር ሲሆን ራስተር ላይ ማድረጋችንን መርሳት የለብንም። ዴሊሜትር ሲሆን ዴሊሜትድ እነዚህን ዴሊሜትድ እና ራስተርን በቀጣይ ያሳያችኋለሁ። አሁን እኛ ቬክተር የሚለውን ብቻ ነው። ቬክተር ላይ ካየን በኋላ ቀጥለን ምንድነው የምናደርገው? እዚህ ብራውዘር ላይ ሶስት ዶቶች ላይ እንከፍታለን። ብራውዘር ላይ እዚህ እንከፍትና ልክ ቅድም እንዲያደረግነው ይሄኛውን ኢዝሪ ሼፕ ፋይል ነው ኢትዮ ሪጅን የሚለው ኢትዮ ሪጅን ሼፕ ፋይል እንደ ቅድሙ ብራውዝ አድርገን መረጃችንን ካስቀመጥንበት ቦታ እናመጣና ኢትዮ ሪጅን ሼፕ ፋይል ኢትዮ ሪጅን ሼፕ ፋይል ይሄን እናመጣለን። በመጨረሻ ኦፕን እንለዋለን። ኦፕን እንልና አድ እንላለን። በመጨረሻ ክሎዝ እንለዋለን ማለት ነው። እንግዲህ እንደዚህ አድርገን በሶስቱም አፕሮች ዳታዎችን አድ ማድረግ እንችላለን። ምን አይነት ዳታዎችን? የቬክተር ዳታዎችን ብቻ። የራስተር ዳታዎችን እና የኤክስ ዋይ ሪዲንጎችን ደግሞ በቀጣይ ምናየው ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቻው።